ታዲያ እዚህ ቤት ትልቅ ፍቅር ተጀምሯል ብታይ በዛ በኩል ሰር አዶኒና እንስሳት ነው አይባቸው ምን አንቺ ልጅ ቀልብ የለሽም ምን ማለት ነው ዝም ብሎ የሰው ስም ማጥፋት መቼም ባይናዩት አልክድም ረፊ እንኳን ያላደረገችውን ብታራገው ራሱ አይወራ ወደ ውጭ ነው ስራ አለብኝ ደግሞ እና ምን አገባኝ እንጣትሽ እሺ ማለት ብቻ ነው ያለብሽ ካልሆነ ደግሞ ለምን ስራ ሰራሽ ምን ነገር ይስተካከለ ለምን ገይ እሺ መውጣት አልፈልግም ረፊ እንዳታበሳጭ ወካር ግን ብቻ ነው የተማኘ መቼም እስከዚህ ያለውን ነገር ማለት ምን ነው የሚሆንሽ ወዲህ ይሁን ታየን መሰለኝ እና ይሄን አገባኝ አንድ ኮንታ ይምርሽናል እንደዚህ አስቲደም ድምፅሽን ቀጥታ አስቀምጪው ማለት ብዙ አትገረም ከታች ነው ታች ተጠብቅሻለሁ እኔ ስመጣ ነው እንደምትይ አፈን ዝጋሽ በቃ ወይ በጣም ተናዳል መሰለኝ ንዴት ውስጥ ደግሞ ትንሽ ቅናት ፊት ያለው ምን ነው ይሄን እንዴ አፈን ዝጋ ባልዘጋስ እኔ ዘጋለሁ ክሮ እናንተ ባትወጥ እንዴ ልትጣሉ ነው አትፈታተኝሽ ቦታ ነው በቃ ወንድሜ አዱ ወንድሜ ምን ሆነ እምርገው ነው አይመለከትሽ ብዙ አትጭይ ማለት እኔ ካንቺ ውጪ ቤት ሌላ ሰው አለ ምንድነው አቤት እያልኩሽ ለምንድን ነው እንደዚህ የምታሪኝ በሰላም ነው ኤልሹ ምን እያልሽ ነው ያምሻል እንዴ ኤልሹ ገዲ ገዲ ምን እያደረግሽ ነው ያምሻል ኤልሹ ባለፈው የእናቷን ጌጣጌጦች ሰርቃ የኑኑ ቦርሳ ውስጥ አድርጋ ኑኑ ደግሞ እዛ ቤት ውስጥ ሌባ ነች ተብላ እንድትባረር ፈልጋ ነበር። ያ ነገር ደግሞ አልተሳካላትም። አሁን ደግሞ ሌላ ነገር እየሞከረች ይመስላል ማለት ነው። የራሷን ክፍል ኑኑን ጠርታ ለራሷ ላይ ቆልፋ ኑኑ እየደበደበቻት ወይ ደግሞ እያሰቃየቻት እንደሆነ ለማስመሰል ድረሱልኝ እያለች እየጮኸች ነው ማለት ነው። የሷ እቅድ እዚህ ጋር አሁን ሄለን ትገባለች። ልጄን ደበደብሽ ለምን እንደዚህ ያደረግሽ በሚለው ኑኑን ከዛ ቤት እንድታባረር ስለምትፈልግ ነው ማለት ነው። ይሄ ሁሉ ነገር የሚሆነው ኤልሹ እዚህ ጋር ይሄንን ሁሉ ነገር የምታረገው ሁሌ ከምንም ነገር በላይ ስለ ኑኑ የሚያስጨንቃት ነገር በሷ ስለምትቀና ብቻ ነው። አሁን ደግሞ በስተመጨረሻ ላይ አዶኒና ቤሉል በሷ ምክንያት እንደተጣሉ ስለገባት ነው እዚህ ጋር ይሄን የተጣሉት በሷ ምክንያት ነው በሚለው እዛ ወደ ራሷ ክፍል ጠርታ እሷን እየደበደበቻት እንደሆነ ለማስመሰል እየጮኸች ያለችው ማለት ነው። ሄለን ገና ከአሁኑ በር ላይ ሆና ኑኑ ተያትንከያት እገልሻለሁ ወይ ደግሞ የሆነ ነገር አደርግሻለሁ እያለች እየፎከረችባት ነው ማለት ነው። ሄለን ያው ጸባይዋ እንደሚታወቅ ግልጽ ነው። በሩ ቢከፈት ራሱ ምን ተፈጥሮ ነው እንዴት ነው እንደዚህ አይነት ነገር የሆነው ብላ ያንን ነገር ለማጣራት አትሄድም። እዛ ጋር እሷ የምታደርገው ልጇ ኤልሹ የምትላትን ነገር ብቻ ነው የምታምነው። እናም ደግሞ ወይ ኑኑን ትመታታለች ወይ ደግሞ ትቆጣታለች እንጂ እዛ ጋር ኤልሹ በፈለገችው ልክ ምናልባት ከዛ ቤት ላታባረራት ትችላለች ማለት ነው። እሷ ኑኑን ከዛ ቤት ካባረረች ራሱ እዚህ ጋር ደግሞ አዶኒ
ለምንድነው እንደዚህ ያደረግሽው? ለፖሊስ አጋልጬ እሰጥሻለሁ ማለቱ አይቀርም ማለት ነው። ዛሬ እንደውም አዶኒ ኑኑን ሲላት የነበረው ወጣ ማለት አለብን ንፋስ ተቀብለን እንመለስ ሲላት እዛ ጋር ኑኑ ያለችው ስራ አለብኝ መውጣት አልችልም ስትለው እዛ ጋር አንድ አዶኒ ያላት ነገር እሱ አይመለከተኝም ነይ እንውጣ ስራ አልሰራሽም ብሎ የሚናገርሽ ሰው ካለ ደግሞ ነገርኝ ብሏታል ማለት ነው። እሱም እዛ ጋር ስራ ለምን ትተሽ ወጣሽ የምትላት ሄለን ብቻ እንደሆነች ያውቃልና ሄለን ደግሞ አሁን ላይ እጄ ላይ ነች ትፈራኛለች የሚለው ነገር በዛ ነገር ስለተማመነ ነው። አሁን ሄለን እዚህ ጋር መታ የሆነ ነገር ብትናገር አሳልፌ ለፖሊሶች እሰጥሻለሁ የሚለውን ነገር በዛ ነገር እሷን ለማስፈራራት ነው። እዚህ ጋር ኑኑ ስራ ለምን አልሰራሽም ለምን ዝም ብለሽ ትወጪያለሽ ብሎ የሚናገርሽ ሰው ካለ ንገሪኝ ብሎ በዛ ልክ በኮንፊደንስ ተሞልቶ እሷን እየተናገራት ያለው ማለት ነው። ሌላ ነገር ደግሞ እዛው ቆሞ ከኑኑ ጋር እያወሩ ነበር። ቤሉል ሲመጣ በርጋ ሳየው ኑኑ አውቃ እንዳቀፈች ወይ ደግሞ እሷም ይሄንን ግንኙነት አዶኒ ማፍቀር የሚለውን ነገር ፈልጋ አብራው የሆነች በማስመሰል እዛ ጋር ቤሉል እያያቸው እንደሆነ እርግጠኛ ሆኖ ኑኑን ያቀፋት ማለት ነው። ኑኑ ደግሞ እዚህ ጋር ምንም ነገር ማድረግ አትችልም። ባለፈው አዶኒ አስፈራርቶታል። ድጋሜ ከሱ ጋር ትሆኝና አጠፋልሻለሁ ወይ ደግሞ እገልልሻለሁ ብሎ ስራ አስፈራራት። እዚህ ጋር ደግሞ ለቤሉል ብላ ይሄንን ነገር ማድረግ አለባት። ቤሉል ደግሞ ስለዚህ ጉዳይ ምንም የሚያውቀው ነገር የለም። በተለይ ደግሞ ቀደም ብለን እንዳየነው ኤልሹ ያወራችው አዶኒና ኑኑ ሲሳሳሙ አይቻለሁ ብላ እዛ ጋር ስሟን ለማጥፋት ያንን ነገር አውርታለችና እዛ ጋር አዶኒ እውነት መስሎታል። እኔን ውጣ ብላኝ ከአዶኒ ጋር ትሆናለች የሚለው ነገር ትንሽ አበሳጭቶታል ማለት ነው። እዚህ ጋር እሱ ኤልሹ ላይ ምንም ያየው ተንኮል ስለሌለ ኤልሹ ተዋሻለች ብሎ አልጠረጠረም። ለዛም ነው እዛ ጋር እሷ የምታወራውን ነገር አምኖ እንዴት ከአዶኒ ጋር ትሆናለች ወይ ደግሞ እንዴት ከሱ ጋር ትሳሳማለች የሚለው ነገር ትንሽ ያበሳጨው ማለት ነው። ቀደም ብላም ኑኑ እሱ እንደተለቀቀ ወይ ደግሞ አዶኒ አግቶት እንደለቀቀው እኔ እናንተ ማቀራረብ የለብንም ስለዚህ ይቅርብን ብላ የሁለቱን ግንኙነት እንደማትፈልግ ነገራው ነበርና እዚህ ጋር ደግሞ እሱ የሚያስበው እኔን ሳትፈልግ ቀርታ እዛ ጋር አዶኒን አፍቀራ ከሱ ጋር የሆነች መስሎታል ማለት ነው። አዶኒ ያው ባለፈው እንዳየነው እሱንም አግቶ ድጋሚ ኑኑ ጋር አትድረስ ብሎ ሲያስፈራራው ነበርና ያ ነገር ራሱ እዚህ ጋር ቤሉልን እልህ ውስጥ አስገብቶታል። እንዴት ያሸንፈኛል ወይ ደግሞ እኔ እሱን ፈርቼ እንዴት እተዋታለሁ የሚለው ነገር አበሳጭቶት ነበር። ምንም ነገር አያመጣም ከሷ ጋር እሆናለሁ በሚል ነበር ከዛ ከታገተበት ቦታ እንደወጣ ከኑኑ ጋር ለመሆን የፈለገው ማለት ነው። ኑኑ ደግሞ እዚህ ጋር ሁለት ሰው አስፈራርቶታል። ሄለንም ቀደም ብላ ድጋሜ ከሱ ጋር ከታየሽ አንቺንም ቤተሰቦችንም ከዚህ ቤት ነው የማባረራችሁ ሁላችሁም ጎዳና ትወጣላችሁ ብላ እሷንም ቃል አስገብታት ነበር። እዚህ ጋር ደግሞ አዶኒም ድጋሜ እሱ ጋር ካየውሽ እሱን እገልልሻለሁ ብሎ ስላስፈራራት ኑኑ እዚህ ጋር ከሁለት ቦታ ስለሆነባት ምንም ነገር ማድረግ አችልም ማለት ነው። አሁን ደግሞ እዚህ ጋር አዶኒ እንደ ትክክለኛ ፍቅረኛው ነው እሷን እያያት ያለው ወይ ደግሞ እሷም ይሄን ግንኙነት ፈልጋ ወዳው ከሱ ጋር የሆነች መስሏታል ማለት ነው። ደስ ሲለው ነይ አብረን እንውጣ ወይ ደግሞ ነይ እንዲናርግ ነይ ወጣ እንበል ብሎ በራሱ ፍላጎት ብቻ የሷን ፍላጎት ሳያዳምጥ ይዟት እየወጣ ነው ማለት ነው። አሁን በስተመጨረሻ ላይ እንዳየነው እሷን ወጣ ብለን አየር እንቀበል ብሏታል። እዛ ጋር ደግሞ ያን ነገር ቤሉል እንዲያይ አድርጓልና ሳሎን እንደውም ሲቀመጥ ቤሉል እንዳየው እርግጠኛ ሆኖ ነው እዛ ጋር ቤሉል ተነስቶ ሲሄድ እሱን ለማናገር ወይ ደግሞ እሱን ለማበሳጨት በሚመስል መልኩ እኔ ስመጣ ነው እንዴ ተነስተ የምትሄደው ብሎ እዛ ጋር ትንሽ ቤሉልን ያናደደው ማለት ነው። ቤሉል እዚህ ጋር ኑኑ ሳትፈልግ ወይ ደግሞ እሷ አልፈልግም እያለችው አዶኒ እዚህ ጋር እያስገድዳት እንደሆነ ቢያቅ ይሄንን ነገር ቢረዳ በዚህ ልክ አይናደድም። እናም ደግሞ አዶኒ ራሱ ያን ያክል አይታገሰውም ማለት ነው። እዚህ ጋር እሱ የመሰለው ኑኑን ፍላጎት ኖሯት እሷም ፈልጋው ከሱ ጋር የሆነች መስሎታል ማለት ነው። እሷ ደግሞ እዚህ ጋር ሳትፈልግ ይሄንን ሁሉ ነገር የምታደርገው እሱን ከአዶኒ ለመጠበቅ ነው ማለት ነው። ምናልባትም አይታወቅም ኑኑ እዚህ ጋር ይሄንን ነገር ለቤሉል ነግራ ያለውን ነገር ቢጋፈጡ ይሻላል ማለት ነው። ቤሉል እንደውም ዛሬ እንዳየነው እዛ ጋር ኤልሹ ያወራችው ነገር አዶኒን ስመዋለች ሲሳሳሙ አይቻለው ያለችው ነገር ስላበሳጨው ነው ሳሎን ቁጭ ብሎ ኑኑ ሄዳ እንዴት አደርክ ስትለው እሷን ላለማናገር ብሎ ቤት ውስጥ ተከፍቶ የማያውቀውን ቲቪ አባቱ ከሞተ በኋላ ቲቪ ቤት ውስጥ አይከፈትም ነበርና እሱ ደግሞ ቲቪ ከፍቶ ሲስቅ የነበረው ማለት ነው። ያንን ነገር ያደረገው ከሷ ጋር ላለማውራት ወይ ደግሞ ከሷ ጋር ምንም አይነት ግንኙነት ላለመፍጠር ነው። እዛ ጋር በሷ እንደተበሳጨና በሷ እንደተናደደ እያሳያት የነበረው ማለት ነው። ኑኑ ደግሞ እዚህ ጋር ምንም አልገባትም። የቤሉል እዛ ጋር መኮሳተር ወይ ደግሞ እሷን ላለማናገር ብሎ ያንን ነገር ማድረጉ ራሱ አልገባትም ማለት ነው።
እሷ ያው በሌላ ነገር ተናዶ ወይ ደግሞ ምን አስቀይሜ ነው የሚለው ነገር ራሱ ጥያቄ ፈጥሮባታል ማለት ነው። ምናልባትም አሁን እዚህ ጋር ኤልሹና እሷ የኤልሹ ክፍል ውስጥ ናቸውና ኤልሹ ደግሞ እዛ ጋር ኑኑ እንደደበደበቻት ወይ ደግሞ እያጠቃቻት እንደሆነ ነው እዛ ጋር እየጮኸች ያለችው። ቤሉል ደግሞ እዚህ ጋር ቢመጣ ራሱ ንዴቱን በኑኑ ሊወጣባት ይችላል ማለት ነው። ያንን ነገር ኑኑ እንደማታደርግ ቢያምን ራሱ መጀመሪያ ያለውን ንዴት ከአዶኒ ጋር የተፈጠረውን ነገር ያኔ ሲተቃቀፉ ያየው ነገር አለ። እናም ደግሞ ኤልሹ ከአዶኒ ጋር ሲሳሳሙ አይቻለሁ ያለችው ነገር አለ። ምናልባትም እዚህ ጋር ሊላት የሚችለው ያኔ ከአዶኒ ጋር ስትሳሳሚ እሷ ነች አይታ መታ ለኛ የነገረችው። እሷን ስለተናገረች ነው እዚህ ክፍሏ ውስጥ ቆልፈሽባት እየደበደብሻት የነበረው ብሎ አዶኒ ይሄንን ነገር ሊናገራት ይችላል ማለት ነው። አሁን ላይ በጣም ተናዷል። ምናልባትም እዛ ጋር ነገሮችን ቀስ ብሎ ከዚህ በፊት እያገናዘበ እንደሚናገረው ላይናገራት ይችላል ማለት ነው። ይሄ ነገር ደግሞ ኑኑን እንደሚጎዳት ግልጽ ነው። እሷ ከአዶኒ ጋር ያለውን ነገር የምታረገው ወይ ደግሞ ከሱ ጋር ሳትፈልግ አሁን ላይ እሱ ፍቅረኛዬ ነች እያለ ለሰው ሁሉ እያወራ ባለበት ሰዓት ይሄንን ነገር ዝም እያለች ያለችው ቤሉል እንዳይጎዳ ወይ ደግሞ አዶኒ አሁንም ቤሉልን እንደባለፈው እንዳያግተውና እንዳይወስዱ የሚለው ነገር ስላሳሰባት ነው እዚህ ጋር እሷ ይሄንን ሁሉ ነገር ለሱ እየከፈለች እሱ ደግሞ እዚህ ጋር እህቱ ላይ ተደርቦ እንደዚህ ሲናገራት ምናልባትም ሊሰማት ይችላል ማለት ነው። በእርግጥ ባለፈው መኩ የኑኑ ወንድም ማለት ነው ኤልሹ ያኔ የእሷን ስም ስታጠፋ ምን ያህል በእህቱ እንደሚተማመን አይተናል ማለት ነው። እህቴ እንኳን እንደዚህ አይነት ነገር ልታደርግ አይደለም ወንድ ራሱ ቀና ብላ በሙሉ አይኗ አታይም ብሎ ያንን ነገር በሙሉ ኮንፊደንስ ሲያወራ ነበር ማለት ነው። አሁን ደግሞ እዚህ ጋር ቤሉል ኤልሹ ላይ ተደርቦ ኑኑን ሲናገራት ቢሰማ ምናልባትም እሱ ከቤሉል ጋር ሊጣላ ይችላል ማለት ነው። እህቴ እንደዚህ አታደርግም ብሎ በእርግጥ እሱ የኤልሹን ጸባይ ያውቃል። መጀመሪያ እዛ ቤት ከገቡ ቀን ጀምሮ ኤልሹ ምን አይነት ሰው እንደሆነችና እነሱ ራሱ እንዴት እንደምታንቋሽሽ እንዴት እንደምትንቅ ያውቃልና እዚህ ጋር መኩ በምንም ታምር እሷ እዛ ጋር ኤልሹ ላይ ክፍል ቆልፋ ኤልሹን ደበደበች የሚለውን ነገር ላያምናቸው ይችላል ማለት ነው። ቤሉልም በእርግጥ እሷ ይሄንን ነገር ታደርጋለች ብሎ ባያምን ራሱ መጀመሪያ ከአዶኒ ጋር እሷ ስትጠቃቀፍ አይቷልና ከአዶኒ ጋር የተፈጠረው ነገር ራሱ በጣም አናዶታል። ለዛም ነው እንደዛ ብሎ ሊናገራት የሚችለው እንጂ በእርግጥ እዚህ ጋር ኖ እንደዚህ አይነት ነገር ታደርጋለች ወይ ደግሞ ኤልሹን ቆልፋባት ትደበድባለች የሚለውን ነገር ላያምን ይችላል ማለት ነው። መኩ እዛ ቤት ባይኖር ራሱ አዶኒ እዛ ቤት አለና ሄለን እዚህ ጋር ደግሞ ኤልሹ ላይ ተደርባ ኑኑን እዛ ጋር ብትመታት ወይ ደግሞ የሆነ ነገር ብትናገራት አዶኒ መቼም የፈለገ ነገር ቢሆን እዛ ጋር ኑኑ ላይ ነው የሚደረበው ማለት ነው። ሄለን ራሱ ቀደም ብሎ በፖሊሶች ሲያስፈራራ ነበርና እዚህ ጋር ደግሞ እሷ ኑኑን ስትናገራት ወይ ደግሞ የሆነ ነገር ስትላት እዛ ጋር አርፈሽ ተቀመጪ ብሎ ሄለንን ሊያስፈራራት ይችላል ማለት ነው። ሄለን አሁን እዚህ ጋር ኑኑ ልትመታት ወይ ደግሞ የሆነ ነገር ልትናገራት የምትችለው እዛ ጋር አዶኒ ወይ ደግሞ መኩስ ካልመጡ ድረስ ነው። ያው እነሱ ካሉ ምንም ነገር ላትናገራት ትችላለች ማለት ነው። ከዚህ በፊት እሷን እንደምታንቋሻት ወይ ደግሞ እንደምትሰድባት ያንን ነገር ላታደርግ ትችላለች ማለት ነው። ሌላው ነገር ደግሞ የናሆም ጉዳይ ነው። ናሆም አሁን ላይ መሲን አዶኒ ኑኑ ላይ እያደረገ ያለውን ነገር እሱም እሷ ላይ ለማድረግ ይመስላል ማለት ነው። በግድ እሷ ሳትፈልግ ወይ ደግሞ እሷ ለሱ ምንም አይነት ፍላጎት ሳይኖራት ነው እዚህ ጋር አንቺ የኔ መሆን አለብሽ ማንም ሴት ባንቺ ልክ ንቆኝ አያውቅም በሚለው እዚህ ጋር እሷን እያስገድዳት ያለው ማለት ነው። በተለይ ደግሞ ይሄንን ነገር ማድረግ የጀመረው እሱ መሲንና ቴዲን አንድ ላይ ካያቸው በኋላ ማለት ነው። በፊት እንደዚህ ነገር አስቦ አያውቅም ወይ ደግሞ እዛ ቤት እሷን አይቶት አያውቅም ባይታወቅም፣ ግን ደግሞ መንገድ ላይ እሷ ከቴዲ ጋር ስትሄድ ካያት በኋላ ነው አሁን ላይ እሷ የኔ መሆን አለባት በዚህ ልክ እኔን መናቅ የለባትም በሚለው እሷን እያስገደደ ዛሬ እንደውም ጸጉሯን ጨምድዶ ወደ ውጪ ወጣ ማለት አለብን፣ ውጪ ወጥተን ማውራት አለብን፣ እዚህ ቤት ሁለታችንም ነፃነታችንን አግኝተን ማውራት አልቻልንም ብሎ እዛ ጋር መሲ እሱን ማውራት ፈልጋ ሁኔታዎች አልመቻቹ እንዳላት ነገር በግድ ይዘዋት ከዛ ቤት ወጥቷል ማለት ነው። እዛ ጋር ግን ሳሎን ላይ እንዳየነው እሱ ጸጉሯን ጨምድዶ ሲያስፈራራ ነበርና እዛ ጋር ቤሉል ነበር መጥቶ አጎቴ ምን እያደረክ ነው ልቀቃት ሲል የነበረው ማለት ነው። እዛ ጋር በቤሉል ቦታ ግን መኩ ቢመጣ ኖሮ እዛ ቤት ውስጥ ትልቅ ጦርነት ይነሳ ነበር ማለት ነው። የፈለገ ነገር ቢሆን በቤሉል ቦታ መኩ ቢመጣ ኖሮ እህቴን እንዴት እንዲህ ታረጋታለህ እንዴት ጸጉሯን ትጨመድዳታለህ በሚለው እዛ ቤት ውስጥ ምናልባትም ከሱ ጋር ትልቅ ጥል ሊፈጥሩ ይችሉ ነበር ማለት ነው።